ነብዩ አለይሂ ሰላቱ ወሰላም መካ ተወለዱና ልቅናዋን አጎኗት فولد في مكة فأصبحت مكرمة ወደ መዲናም ተሰደዱና አበራች وهاجر إلى المدينة فأصبحت منورة ወደ ልቦናችን ገባና ልቦናችንም ጸዳ መልእክተኛው አለይሂ ሰላቱ ወሰላም የተሰጣቸውን ተልእኮ ለማስከተል መካ ምቹ ሜዳ አልነበረችም ወደ መዲና መሰደድ ግድ ሆነ ቤተሰብ ዘመድ ቀየን ጥሎ መሰደድ ፈታኝ ስደት ነበር ወደ መካም ዙረው አንቺ መካ ወይ እኔ ዘንድ አላህ ዘንድ የተወደድሽ ከተማ ነሽ ባያስወጡ ይኑሩ አልወጣም ብለው በዝነት ተለየው መዲና መግባታቸውን የየትሪብ ሰዎች ይጠብቁ ነበር ጠዋት ይወጣሉ ፀሐይዋ ከፍ እስክትል ፀሐዩ ሲበረታ ወደ ቤት ይመለሳል በአንድ የተከበረ ቀን በአንድ የተላቀ ቀን ነብዩ አለይሂ ሰላቱ ወሰላም ከባልደረባቸው አቡበክር ጋር ሆነው ወደ መዲና ብቅ አሉ መዲና ዳግም አበራች طلع البدر علينا من ثنيات الوداع ነብዩ መዲና ሲገቡ ሁሉም ያንሳር ጎሳ ሁሉም የመዲና ኗሪ እሳቸውን በማስተናገድ ሚገኘው ልቅና ለማግኘት ሁሉ ጓጉቷል ግመላቸው እየሄደች ነው አንዱ የተከበረ ያንሳር ቤተሰብ ይመጣና የአላህ መልእክተኛ እኛ ዘንድ ጥሩ ጥበቃ አለ ጥሩ ዝግጅት አለ ጥሩ እንክብካቤ አለና አስተናግድ ይላቸዋል እሳቸው መልሳቸው አንድ ነው دعوها فإنها مأمورة ግመሏን ተዋት አላህ ያዘዘበት ቦታ ነው የምትበርከው ይላል ሌሎች ይመጣሉ ያ ረሱላህ الى العده الى العتاد እባክህን ወደ ተከበረ ጥበቃኛ ቤት ና ይሏቸዋል ነብዩ መልሳቸው አንድ ነው ተዋት እሷ ታዛለችልን በዚህ መሃል አንድ ስትራቴጂክ የሆነ ወጣት ሃያዎቹ መጨረሻ ላይ የሚገኝ ወጣት ይሄን የህዝብ ጥያቄ የሚያሸንፍበትን ሐሳብ ቀየሰ የመልእክተኛውን አለይሂ ሰላቱ ወሰላም ጓዛቸውን ሻንጣቸውን ሰበሰበና ቤቱ ወስዶ አስቀመጠ ነብዩ አለይሂ ሰላቱ ወሰላም ግመላቸው ስትበርክ ጓዛቸውን ላይ ሲመለሱ ሻንጣቸው የለም ዕቃቸው ሻንጣዬ ቀይሳሉ ሲሉ አቡ አዩብ አልአንሳሪ ረዲየላሁ ተዓላ ዐንሁ የወጣት ያ አላህ መልእክተኛ እኔ ጋድርጌዋለሁ ነብዩ አለይሂ ሰላቱ ወሰላም የህዝብን የተለያየ ጥያቄ የሚፈቱበት መንገድ አገኙ الرجل مع رحله እንግዲያውማ ሰው የሚያርፈው ጓዙ ካለበት ቤት ነው አቡ አዩብ አልአንሳሪ አላህ ውስጡን ጉጉቱን ስላወቀ ጣውን ሰጠ ነብዩም ወደሱ ቤት አቀኑ የመዲና ሰው ሁሉ በሱ ቀና እሳቸውን የማስተናገድን ልቅና አላህ ወፈቀው ከአቡ አዩብ አልአንሳሪ ቤት ነብዩ አለይሂ ሰላቱ ወሰላም አንድ ወር ሙሉ ተቀምጠዋል ያን ቤት ጅብሪል ተመላልሶበታል ያን ቤት መላእክታን አጅበውታል ያ ቤት የአላህ ጥበቃና እንክብካቤ ተደርጎበታል አቡ አዩብ ቤቱ ፎቅ ነው ነብዩ ገቡ ከቤቱ ሰለላሁ ዐለይሂ ወሰለም ያ አላህ መልእክተኛ አላቸው እርሶታችሁ ነው እኔ ላይ መሆን አልችልምና ፎቅ ላይ ይውጡ አላቸው ነብዩ አለይሂ ሰላቱ ወሰላም ስብእናቸው የረቀቀ አስተዋይ አዛኝ አይደሉ አንተ አቡ አዩብ እኔ ብዙ ሰው ቢጎበኘኝ ሰው ነኝ ብዙ ጉዳይ አለብኝ መዲና እንደ አዲስ ሊያቀኑ ነው ህዝቡን ሊያንጹ ነው ወንድማማች አርገው ሊያደራጁ ነው ብዙ ጉዞ አለብኝ ሰው ስለሚጎበኘኝ ያለፉ ወደ ፎቅ ሲወጡ አንተና ቤተሰብ አዛት ሆናለህ ታች ነው መሆናል ተገዶ ላይ ወጣ ቀናቶች ሄዱ አንዴ ታዲያ በሌሊት ተነስቶ ሲራመድ ከበደው አሁን ምራመደው ምናልባት ነብዩ ከታች ተኝተው እኔ ከላይ ነኝ ይሄም አይደገምም ታች ወረደ የአላህ መልእክተኛ አላቸው فوالله لا اسكن بيتا انت فيها تحت وانا عليك فوق አላቸው
እርሶታች ይያሉ እኔ ከላይ መሆን አልችልም አፉ በሉኝ አላቸው ነብዩ አለይሂ ሰላቱ ወሰለም ጽናቱን ቁርጠኝነቱን ሲያዩ ፈቃደኛ ሆኑት አብረው ተቀመጡ የመጣው ምግብ ያካፍሉት ነበር እሱም ሰርቶ እሳቸው ሳይበሉ አይቀምስም ነበር ምግብ ይልክላቸዋል የአላህ መልእክተኛ ከምግቡ ቀምሰው ወዳቸው ሳይሞላ ነው የሚመልሱ አመጋገባቸው ይሄን እኛ ህዝቦች ነን ሳይርበን አንበላ ስንበላ ሳንጠግብ እናቆማለን የነብዩ አለይሂ ሰላቱ ወሰለም የህይወት መርህ ነካክተው የመለሱት ምግብ ሚስቱና አቡ አዩብ እጃቸው ያረፈበትን ቦታ ፈልገው በረካቸውን ለማግኘት እሱን ይመገቡ ነበር በርግጥም ለግናንተ ጎናጸፉ እሳቸውም በማስተናገድ ክብርን አገኘ በመዲና ጎዳናዎች ላይ ሲሄድ እኔ እኮ ነብዩ ቤቱ ያረፉለት ሰው ነኝ ነበር አቡ አዩብ ከአመታት በኋላ ነብዩ ማልፈው ሰለላሁ ዐለይሂ ወሰለም ወደ ጌታቸው እንኳን ተሻግረው ሰሃቦቹ ይሄን ልቅና አረሱለት አንዴ ኢብኑ አባስ በስራ የምትባለው የኢራቅ ከተማን መሪ ያሉ አቡ አዩብ ገባ አገኙት ኢብኑ አባስ አስተናገዱት በነብዩ ላይ ያረከውን ውለታን የመግፈል አለብኝ አሉ ለሞኑ እዳ ስንት አለብህ 20,000 ድርሃም አለው 40,000 ሰጡት 20 የሚሆኑ ባሮች የሚሸጣቸው የሚያስተናግዱት ሰጡት ነብዩም ቤቱን አስለቅቆ አሳርፏቸው ነፃ ቤት አስለቅቀው ሰጡት ኢብኑ አባስ ረዲየላሁ ተዓላ አቡ አዩብ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ማይጠፋ በሁሉም ዘመቻቸው የሚገኝ ከጎናቸው ማይርቅ የነብዩ ወዳጅ ነበር hatta አላህ ቁርአን ላይ ድርጊቱን አዳንቆ ጸግቦለታል ክስተቱን ታቆታላችሁ እዚህ ቦታ ላይ በኹጥባ አንስተናል የነብዩ አለይሂ ሰላቱ ሰላም ባለቤት እናታችን አይሻን ሙናፊቆቹ ስሟን ለማጥፋት ዘመቱ ሶፍዋን ጋር ዚና ሰርታለች ብለው አስወሩባት ክስተቱ ከባድ ነበር አውስተነዋል በስፋት አላህ ሱረቱ ኑር ላይ የብርሃን ምዕራፍ በሚለው ውስጥ ያ ማህበረሰብ ያስፈልገውን ብርሃን ሲናገር ይሄን አተታ ዘግቦታል ያኔ ሙናፊቆቹ ይሄን ወሬ ያቀባበሉት የሳቸውን ዳዕዋ ለማጠልሸት ስብዕናቸውን ለማርከስ ይሄ ወሬ አቡ አዩብ ጋር ደረሰ ሚስታቸው ኡሙ አዩብ ጋር ሁለቱ ቁጭ አሉና ወሬ አወሩ አንተ አቡ አዩብ አለች ሶፍዋን ላይ የተወራውን አይሻ ላይ ሰምተሃል አዎን አላት አንተ በሶፍዋን ቦታ ብትሆን የተባለውን ነገር ታረጋዋለህ እንዴ አለች በጭራሽ እንዴት ይሄ ይታሰባል አላት ሚስቱም ምን አለች قالت فصفوان خير منك صفوان ما كانت የተሻለ ነው አለች እሱም መለሰላት አንቺ ኡሙ አዩብ አንቺ በአኢሻ ቦታ ብትሆኚ የተባለው ታደርጊያለሽ አላት በጭራሽ አለች እንግዳማ فعائشة خير منك አኢሻ እኮ ካንቺ ትበልጣለች አለ ይሄን ንግግራቸውን አላህ አዳነቀው ቁርአን ውስጥ ዘገበው لولا إذ سمعتموه وريهم بسمعتشو جزي ظن المؤمنون والمؤمنات بأنفسهم خيرا وريهم سسموا عنده بعنده لي نيت ملكا من الترترم دن أبو أيوب ناند ن أم أيوب وقالوا هذا إفك مبين قلت يوانا كتفتنا نيت حلالاتشو مالات إهم فتنا يعلفوا بقرآن يتودس بيتسم أبو أيوب الأنصاري الله جنة كالنسو قاي سبسم نبي عليه الصلاة والسلام يخيبرن طورنت سيجرسو صفية متبالهم بالبيتاتشون عقبوا يجعقلاتشو مشت لي عند مشت بطعت بلاليت سيوتو يكوتي دمس سمتونو عند سو سيفو مزو يتأبكاتشو سيايوت أبو أيوب يا أبا أيوب من أقوى مهالوت يا الله ملك تنيا جنا كتورنت نيوتان متفو نجر ندي قطموت لتطبق بيه ነው ሙሉ ለሊት አላቸው ነብዩም በጉጉቱ ተገረሙ በፍቅሩ ተደነቁ አንዲትን ዱዓ አደረጉለት እስካሁን ድረስ ዱዓዋን ያዘረዝራታል حرسك الله يا ابا ايوب حيا وميتا ابو ايوب الله በህይወትም ሙታም ይጠብቃል ነብዩ አለይሂ ሰላቱ
ይሄን ዱዓ እሱ አገኘ ወሰደ ደረጃው ከፍ አለ አቡ አዩብ በየትኛውም የእስልምና ዘመቻ ላይ ቀርቶ ያውቅ ገና ነብዩ አለይሂ ሰላቱ ወሰለም ወደ መዲና ከመሰደዳቸው በፊት በይዓቱል ዐቀበቱል ኡላ ወታኒያ በጨለማ ያደረጉት ከመዲና ጎሳዎች ጋር ውይይት አለ ሚስጥር እዛ ላይ ተገንቷል በይዓተ ርድዋን ለአላህ መስዋዕት ለመሆን የተማማሉበት ዛፍ ላይ ተገንቷል ሁሉም ጦርነቶች ላይ ተሳተፈ እሱ ነብዩ ወደ አኺራ ሲያልፉ 40 ዓመቱ ነበር ከርሳቸው በኋላ 40 ዓመት ኑሯል ጠቅላላ 80 ዓመት የተከበረ የታፈረ ሆኖ ኑሯል በجهاد ጥሪ ቀርቶ አያውቅም አቡበክር ጋር ዘምቷል ዑመር ጋር ዘምቷል ዑስማን ጋር አልይ ጋር ሙአዊያ ጋር ዘምቷል አቡ አዩብ አልአንሳሪ እድሜው 80 ዓመት እንደደረሰ አንድ ዘመቻ ሙአዊያ ጠራ የሙስሊሞቹ መሪ ልጁንም የዘይድ ኢብኑ ሙአዊያን የጦሩ መሪ ያደረገው ዘመቻው እንደተለመደው የአረቡ ሀገር ላይ አልነበረ ወንዝ አቆራርጠው የሚሄዱበት ዘመቻ ነው ወደ አሁኒቷ ኢስታንቡል ነበር የሚሄዱት ያኔ ቦታ ቆስጠንጢንያ ትባላለች የነሷራዎቹ ጠንካራ ግዛት ምትባለች ይሄን ግዛት ግን አንዴ እንደሚከፈት ነብዩ አለይሂ ሰላቱ ወሰለም ተንብየው ነበር ለቱፍተሐን القسطنطينية ኢስታንቡል ትከፈታለች አሉ ያኔ የነሷራዎቹ ግዛት ነች የተከበረች የታጠረች ነች እሷን መክፈት ያልሞከረ የለም ተሳክቶለት በታሪክ ሚያቀል ግን እሷ ትከፈታለች አሉ ያኔ ነብዩ አለይሂ ሰላቱ ወሰለም فلنعم الامير اميرها ያኔ በመሪነት የሚከፍታት አሚሯ መሪዋ ምንኛ ያምር ولنعم الجيش ذلك الجيش يا سراويت ምንኛ ያምራሉ ነብዩ አለይሂ ሰላቱ ወሰለም ይሄን ልቅና ለማግኘት ከሰሃባው ትውልድ ጀምሮ ለ800 ዓመታት ሁሉም ዘምቷል ምርጡ መሪ ለመባል በነብዩ አለይሂ ሰላቱ ወሰለም አንደበት ያ ሰራዊት ዘምቷል በየጊዜው ተሞክሯል የመጀመሪያው ጉዞ የተደረገው በ56ኛው ሂጅሪያ ሙአዊያ የዚድን አሰም ሹሞ ሰራዊቱላ ጦሩ ሲንቀሳቀስ አቡ አዩብ 80 ዓመቱ ነው ካልዘመትኳል ልጆቹ መጡ ሰሃቦቹ መጡ እንዴት ትዘምታለህ እስከ ዛሬ ታግለሃል አሁን 80 ዓመት ነው አሉት በጭራሽ አላህ ቁርአን ላይ ያለውን አልሰማችሁም እንፊሩ ኺፋፈን ወثقالا ብሏል አልቀርም አላችሁ እኒ የ80 ዓመት የእድሜ ባለጸጋ ዘመቱ ጦርነቱ ተጀመረ ፈታኝ ነበር ጦርነቱ ከፍተውት ሊገቡት አልቻሉ ያኔ አቡ አዩብ ታመመ ሲታመም የዚድ የጦሩ ጀነራል መጣ ያ አቡ አዩብ እንዴት ነህ አለው አይ ምድና አይመስለኝም አለ ታዲያ ምንድነው ወሲያ አለው አደራ ስጠኝ ከሞትኩኝ ወደ ጠላት ድንበር ጫፍለኛ ቀበሩኛላችሁ ምችለውን ያህል ግፋና ዛሬ ይቀበረኛል እንዳለው ምሩሁ ወደ ሰማይ ተሻገረች የዚድ ኢብኑ ሙአዊያም ጀናዛውን ተሸክሞ ወስዶ ቆስጠንጢንያ ያሁኑ ኢስታንቡል አጥሩ አካባቢ ቆፍሮ የመጨረሻ መሄድ የሚችለው ቦታ ቀበረ ጦሩ ሊመለስ ሲል የሩሞቹ መሪ ቀይሰር ከላይ ላይ ሆኖ ሲመለከት አንድን ቀብር ተመለከተ የማን ቀብር ነው አሉት ይሄማ የሙስሊሞቹ ሰራዊት ጋር ዘምቶ የመጣ አንድ ሰው ነው ደብዳቤ ጻፈ ለማን ለየዚድ ኢብኑ ሙአዊያ ከፊት ለፊታችን ሰው ቀብረህ ሄደሃል እንቆፍረውና ስጋውን ለውሻ እንሰጠዋለን የዚድ ኢብኑ ሙአዊያ ደብዳቤውን ገለበጠና ስማኝ አለው ይሄ ሰው አቡ አዩብ ይባላል የምልክተኛው የቅርብ ወዳጅ ነው ቀብሩን ትነካውና ቀብር የተባለን ቆፍሬ ደፋለሁ አገሬ ላይ ያሉ የእምነት ቦታዎቻችሁን አቃጥላል አገሬ ላይ የእናንተ እምነት ተከታይ አይኖርም ሰራዊት ጥጉማይ ታወቅ ይጀመጣለው አንገትህን ከተከሻ ለየዋለሁ ቀይሰር እንዲህ አይነት ዛቻ ሲሰማ ወደ አጉል ፈተና እየገባ መሆኑን አወቀና ገልብጦሱ ምን አለው በቃ ቀብሩን አንነካው እናንተ ዘንድ ያለውን ቦታ ማወቅ ፈልገን ነው ጠባቂ እናረግለታለን አለቀው አስተዋሳችሁ ነብዩ ምን አሉት حرسك الله حيا وميتا انت ابو ايوب
ሙተህም በህይወትም አላህ ጠባቂ ያርግል ብለዋል አሁን ጠባቂው ማን ሆነ የጠላት ጦር ዘበኛ ቀጠረ ከዛን ጊዜ ጀምሮ 800 ዓመት ሩሞቹ ነበር የአቡ አዩብን ቀብር የሚጠብቁት እንዳይነካ 800 ዓመት ከ800 ዓመት በኋላ ሙሐመድን الفاتح ከፍቶ ገባ ቁስጥንጥንያ ድል አደረገ ሙስሊም ከዛም በኋላ እስካሁን ድረስ አሁን ቱርክ ብትሄዱ የአቡ አዩብ አልአንሳሪ ትልቅ መስጂድ ታገኛላችሁ ቀብሩንም እየተጠበቀ ታገኙታላችሁ ከዛን ጊዜ ጀምሮ እስካሁን ለአቡ አዩብ አልአንሳሪ ዘበኛ ተደርጎለታል حرسك الله حيا وميتا ነብዩ ሊጠብቅ ነው ያደረው አላህ ጠባቂ በህይወትም ሙተህም ያደርግልን ተባለ እንዴት ያለ መታደል እንዴት ያለ ከፍታ ألا وفعلوا الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر هو على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان يزان تلاق صحابة جبد قدل تملكتنال أبو أيوب الأنصاري نبينا عليه الصلاة والسلام يستناقد يما استناقد لك أن يعقني أبو أيوب الله كالسقاب جنة سبسبا كأبو أيوب الأنصاري تاريك وللسوس نتبوشنا وطالة يما جمروا لنيم لنانتم تياكي أكربالو نبي عليه الصلاة والسلام أني بيت نانت بيت انقدا هنا يممتاتن الدل بالناقي بيتاتشون تكوربت الله ዛሬ ነብዩ አለይሂ ሰላቱ ወሰለም እንግዳህ ቢሆኑ ቤትህ እንዴት ነው የሙስሊም ቤት ጽዱና ንጹህ ነው ባለችው አቅ የ10 ሺህ ብር ወንበር ይሁን የ3 ሚሊዮን ብር ሶፋ ጽዱ ነው ሙስሊም ቤትህ ንጽህናው እንዴት ነው ሽንት ቤቶች መስገጃው ምንጣፉ ንጽህና ለሳቸው መስተንግዶ ይመጥናል እሺ ወጣት ነህና ወደ ክፍል ሲገቡ ግድግዳው ላይ የሰቀልከው አድና የምታደንቃቸው የእግር ኳስ ተጫዋቾች ይኖራል የፊልም አክተሮችስ ቤትህ ነብዩ ቢያዩት ብታፍርበት ቤት አይደለም ሰለላሁ ዐለይሂ ወሰለም እሺ አንተና ልጆች ተነስታችሁ በጀማዓ መተሰግዱ ናቸው ሱብሂ ታነቃቸዋለህ እሳቸው እንግዳ ናቸው የቤትህ ሁኔታ እንዴት አዳርህ ምን ይመስላል ነው ወይስ አሁንም ባለቤትሽ ጋር እንደተኮራረፋችሁ ሸይጣን አዛና እዚህ ክፍል ላይ አይቷችሁ ሳምንት ጎሜ ውስጥ ሆናችሁ ነው ነብዩ የምታስተናግዱት ሁሌም የሙስሊም ቤት ነብዩና አለይሂ ሰላቱ ወሰለም ያስተናገደ ያህል በዛ ቁመና ላይ ይገኛል ቤቱ ጽዱ ነው ቤቱ በኢማን የደመቀ ነው ቁርአን የተከፈተበት ልጆቹ ጋር ፍቅር ነው ባለቤቱ ጋር ስተት ይኖራል ያልፋታል ይስታል ትዘለዋለች ዱንያ በመተላለፍ ብትኖራት ምድር ነው ምሉእነት ላይኛው ዓለም ብቻ ነው ያለው ቤትህን ቢያዩት ነብዩ አለይሂ ሰላቱ ወሰለም እንግዳ ሆነው ቢመጡ ይመጥናል ቤት እሺ ድንገት ከጎን ያለው ሞባይል ተቀብለው ጋለሪውን ገፍቶ ቢያዩት ደስተኛ ነው እዛ ውስጥ ያሉ ፎቶዎች ያስደስተዋል ድንገትም ደሞ ቲክቶክን ቢነኩት አንተና ቲክቶክ እንዴት ናችሁ ኢንስታግራምስ ምን ይመስላል ዋትስአፕ ላይ የተለዋወጥካቸው መልእክቶች እንዴት ናቸው ደስተኛ ነህ ወይ ዛሬ ይዘን ምን ወጣው መልእክት አንዱ ነብዩ አለይሂ ሰላቱ ወሰለም ቤቴ እንደ አቡ አዩብ አልአንሳሪ እንግዳ ቢሆኑ ለሳቸው ለማስተናገድ ሚመጥን በኢማን የደመቀ ቤት ነው ወይ ሁለተኛው አቡ አዩብ አልአንሳሪ የተቀበረው ኢስታንቡል ነው ቱርክ ውስጥ ነው የተወለደው መዲና ነበር ያን ሁሉ ሺህ ኪሎ ሜትር አቋርጦ ዛ አካሉ አርፏል አብደላህ ኢብኑ ረዋሃን ጆርዳን ላይ ታገኘዋል ከፈሎቹን ሰሃባዎችን ነጃሺ ጥግ ታገኛቸዋል እኛው ሐበሻ ላይ ያንተ ቀብር የት ጋር ነው ያለው የት ነው የሚሆነው በየትኛው የእስልምና መስመር ስትጓዝ ነው አጀልህ የሚገናኝ ሁላችንም በየትኛው የእስልምና መስመር ነን ጥያቄ ይፈልጋል ሶስተኛው ነብዩ አለይሂ ሰላቱ ወሰለም አንተ አቡ አዩብ እኔ እንደጠበከኝ በህይወት ሙተም አላህ ይጠብቃሉ ነብዩን እየጠበቀ ነበር እኛስ
የሱናቸው ጠበቃ ነን? የሸሪዓቸው ጠበቃ ነን? ሱናቸው እንዳይደፈር እስልምና በእኛ በኩል እንዳይጠቃ ዘብነን ወይስ እስልምና የምናስጠቃ?